ኤፌሶን ምዕራፍ 4 ቁጥር 11ን ስናጠና በዛ ክፍል ላይ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ስለሰጣቸው ስለ አምስቱ ስጦታዎችን እናነባለን። አንዳንድ ጊዜ እነዚህ በስተት አምስቱ ቢሮችም ተብሎ ይጠራሉ። አምስቱ ቢሮች ተብሎ ይጠሩ እንጂ እነዚህ ቢሮቹ አይደሉም፣ የጸጋ ስጦታዎች ናቸው። እነዚህም ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ናቸው። እነዚህ በአጠቃላይ የተሰጡት ለመላይቷ ማለትም ለዓለም አቀፋይቷ ለማትታይ ቤተክርስቲያን ነው። በደንብ አስምረን ማወቅ ያለብን ነገር ይሄኛው ነገር ነው። እነዚህ ስጦታዎች የተሰጡት ቤተክርስቲያንን ለማነጽ ነው ኦፍ ኮርስ። ነገር ግን የተሰጡት ለመላይቷ ማለትም ዓለም አቀፋዊት ቤተክርስቲያን ማለት ለማትታይ ዓለም አቀፋዊት ቤተክርስቲያን ነው እነዚህ የጸጋ ስጦታዎች የተሰጡት። ከነዚህም ስጦታዎች መካከል ሁለቱ ማለት ሐዋርያነትና ነቢይነት የቤተ ክርስቲያን መሰረት ስጣል የነበሩ ሲሆኑ ወንጌላውያን፣ እረኞች፣ አስተማሪዎች ግን ጌታ እስከሚመጣ ድረስ የሚቀጥሉ ስጦታዎች ናቸው። ከነዚህ ከሁለቱ ከሐዋርያነትና ከነቢይነት እነዚህ በነገራችን ላይ ሐዋርያነትና ነቢይነት ይሄ የጸጋ ስጦታ ብቻ አይደለም፣ ይሄ መንፈሳዊ ሹመት ነው። ቤተክርስቲያን መሰረት ሲጣል ማለት 27ቱ የአዲስ ኪዳን ቤተክርስቲያን የተመሰረተችበት ትምህርት ወይም ዶክትሪንን ለመጣል የተሰጡ የጸጋ ስጦታዎች ወይም መንፈሳዊ ሹመት ናቸው እነዚህ ሁለቱ። አንድ በጣም መታወቅ ያለበት ነገር እነዚህ ስጦታዎች በዘመንና በቦታ በማትወሰነዋ መላይቷ ቤተክርስቲያን ውስጥ ታቅፎ ነው መታሰብ ያለባቸው። እነዚህ ስጦታዎች ማለት በዘመንና በቦታ በማትወሰነዋ መላይቷ ማለትም ዓለም አቀፋዊት ቤተክርስቲያን ውስጥ መታሰብ አለባቸው። የተሰጡትም ለአንድ አጥቢያ ብቻ አይደለም። በደንብ መታወቅ ያለበት እነዚህ ስጦታዎች የተሰጡት ለአንድ አጥቢያ ብቻ ሳይሆን ለመላይቷ ማለትም ለዓለም አቀፋዊቷ ቤተክርስቲያን ነው እነዚህ ስጦታዎች የተሰጡት። አንድን ሰው ሐዋርያ አድርጎ የመረጠው ደግሞም የሚሾመው የሚመርጠውም ደግሞም የሚሾመው ራሱ ኢየሱስ ነው። ይህንን በሉቃስ 6:12 ምናምን ልናይ እንችላለን። በመጽሐፍ ቅዱስ ብዙ ጥቅሶች ማስረጃዎች ስላለው ማለት ነው። ከ12ቱ አንዱ ማለትም ይሁዳ የተዋትን የሐዋርያነትን ስፍራ በተመለከተ ጴጥሮስ በ120ዎቹ በነዛ በሐዋርያ ሥራ ማለት ነው በ120ዎቹ አማኞች መካከል በተናገረው ቃል መሰረት ሁለት ሰዎች በመካከላቸው አቁሞ ከጸለዩ በኋላ ማቲያስ ከ11ዱ ጋር መቆጠሩም ይህንን ሐሳብ ያጠናክራል። ማለት ሐዋርያትን የሚሾመውም የሚመርጠውም ራሱ ኢየሱስ እንደሆነ የሚያጠናክር ሐሳብ ነው እዛ ጋር ሐዋርያ ሥራ ምዕራፍ 1 ላይ ያለው ማለት ነው። ምክንያቱም ቀድሞውንም የሐዋርያነት ስፍራን የመደበው ጌታ ነው። በዚህም ጊዜ ቢሆን ማለት ማቲያስ በሚመረጥበት ጊዜ ማለት ነው። ከእነዚህ ከሁለቱ አንዱን ሹመው ይላል። ጥቅሱን በደንብ አይታችሁ ከሆነ ከእነዚህ ከሁለቱ አንዱን ሹመው ብሎ ይሄ ዕውቅና ሲሰጥ እናገኛለን። በዚህ ጸሎት ውስጥ እንደተገለጠው ጌታ እንዲሾመው አሳልፈው ለጌታ ነው የሰጠው። እጣም በተጣጣሉ ጊዜ እጣው በማቲያስ ላይ ነው የወደቀው አይደል? የሾመው ጌታ እንጂ ጴጥሮስ እንዳይደለ የሚያሳይ አንዱ ማሳያ ነው።
ምክንያቱም መጽሐፍ እንደዚህ ይላል። ምሳሌ ምዕራፍ 16 ቁጥር 33 ላይ ዕጣ በጉያ ውስጥ ይጣላል፣ ውሳኔው በሙሉ ግን ከእግዚአብሔር ዘንድ ነው ይላል። አያችሁ፣ ዕጣ በጉያ ውስጥ ነው የሚጣለው፣ ውሳኔው ሙሉ በሙሉ ከእግዚአብሔር ዘንድ ነው ይላል ቅዱሱ መጽሐፍ። ስለዚህ ከቆሙት ከሁለቱ ዕጣ ሲጣል በማቲያስ ላይ መውደቁ ማቲያስን ጌታ ኢየሱስ ክርስቶስ እንደሾመ የሚያሳይ ሐሳብ ነው ያለው። ከ11 ጋር የተቆጠረው ሐዋርያ ማቲያስ ነው አይደል? ሐዋርያ ሥራ ምዕራፍ 1 ቁጥር 26 ላይ ታገኛላችሁ። ከዚህ ሌላ ግን ኢየሱስ ወደ ላይ ከወጣ ማለትም ካረገ በኋላ በቀጥታ የሾመው አንድ ሐዋርያ አለ። እሱም የአሕዛብ ሐዋርያ ተብሎ የሚጠራው ጳውሎስ ነው። ሐዋርያው ጳውሎስ ነው ጌታ ኢየሱስ ካረገ በኋላ የሾመው የመጨረሻ ሐዋርያው ማለት ነው። ጌታ ኢየሱስ እነዚህን ሰዎችን የሰጠው ዳግም ተመልሶ እስከሚመጣ ድረስ ላለችዋ ቤተክርስቲያኑ በመሆኑ በየዘመናቱ ሌሎች ሐዋርያቱን አልሾመም። ማለት አንዴ ሲሾም የሰጠው ጌታ ኢየሱስ ክርስቶስ ዳግም እስከሚመጣ ድረስ ላለችዋ ለዚች ቤተክርስቲያን ነው የሰጠው። አንዴና ለመጨረሻ ጊዜ ነው የሰጠው። በየዘመናቱ እየተነሳ ሐዋርያቱን አልሾመም። ስለዚህ በዚህ ዘመን እነዚህ ሐዋርያነት ወይም ሐዋርያት የሉም። ለምን? ምክንያቱም የመሰረቱ ስራ ተጠናቋል። ማለት ጌታ ኢየሱስ ክርስቶስ ሐዋርያትን የሰጠ በመጀመሪያ ደረጃ መሰረትን ለመመስረት ነው። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ይላል አይደል? ኤፌሶን ላይ መሰረቱ ለአንዴና ለመጨረሻ ስለተመሰረተ ማንም መሰረት ከዚህ በኋላ ሊመሰርት ስለማይችል እነዚህ ሐዋርያት አሁን በዚህ ዘመን የሉም። ኦኬ፣ እንደዚህ ከሆነ አንድን ሐዋርያ የሚያደርግ መስፈርቱ ምንድነው? ወይም የሐዋርያት መስፈርቱ ወይም ክራይቴሪያው ምንድነው? አንድን ሐዋርያ የሚያደርገው መስፈርቱ ወይም ክራይቴሪያ ምንድነው? አንደኛ በቀጥታ ማለት ዳይሬክትሊ በኢየሱስ ክርስቶስ መሾም ወይም መጠራት አለበት። የመጀመሪያው መስፈርቱ በቀጥታ ወይም ዳይሬክትሊ በኢየሱስ ክርስቶስ መሾም ወይም መጠራት አለበት። በቅዱሳት መጻሕፍት ውስጥ አንድን ሰው ሐዋርያ አድርጎ መሾም የሚችለው ከጌታ ኢየሱስ ክርስቶስ ውጪ ማንም ሰውን ሐዋርያ አድርጎ መሾም እንደማይችል በደንብ ቃሉ ይናገራል። ማንም ሰው ተነስቶ አንድን ሰውን ሐዋርያ አድርጎ ዛሬ ሾም ያለው ምናምን ብሎ ዘይት መቀባት ምናምን አይቻልም። በዛ መንገድ አይቻልም። ጌታ ኢየሱስ ክርስቶስ ብቻ ነው ሐዋርያን ሐዋርያ አድርጎ የሚሾመው። ሐዋርያት ማለት እዚህ ጋር ማወቅ ያለብን እነዚህ በጌታ በኢየሱስ ክርስቶስ የተሾሙ ሐዋርያት እብን እንኳን ራሳቸው ቢሆኑ ሐዋርያን አንድን ሰው ሐዋርያ አድርጎ መሾም አይችሉም። ሐዋርያትን መሾም የሚችለው ብቸኛው ጌታ ኢየሱስ ክርስቶስ ነው። ሐዋርያትም እብን ሐዋርያን ሐዋርያ አድርጎ መሾም አይችሉም። ኢየሱስ በምድር ላይ በነበረበት ጊዜ ከ12ቱ ሐዋርያት በተጨማሪ 72 ሰዎችም አሉ አይደል? ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ወደ እናንተ ቀርባለች ብሎ እንዲሰብኩና በሽተኞችን እንዲፈውሱ መርጦ የሾማቸው ሰዎች ነበሩ አይደል? ከ12ቱ ሐዋርያት በተጨማሪ 72 ሰዎች ነበሩ። ይህንን ሉቃስ ምዕራፍ 10 ቁጥር 1 ላይ ታገኛለህ። ነገር ግን እነዚህ 72ቱ ሰዎች ሐዋርያቶች አልነበሩትም። ጌታ ኢየሱስ ወንጌልን እንዲሰብኩና በሽተኞችም እንዲፈውሱ የላካቸው በክርስቶስ ኢየሱስ የተላኩ እነዚህ 72ቱ ሰዎች ሐዋርያቶች አልነበሩም። 12ቱ ብቻ ነበሩ ሐዋርያት።
ስለዚህ አንድ ሰው ሐዋርያ ለመባል በቀጥታ በኢየሱስ ክርስቶስ ሐዋርያ ተብሎ መመረጥ ወይም መሾም አለበት። ይሄንን ደግሞ በግልጽ ገላትያ ምዕራፍ 1 ቁጥር 1 ይናገራል ጳውሎስ እኔስ ሐዋርያ አይደለም ወይ ብሎ ክሌም ያደርጋል ሐሳቡን ሲያቀርብ በጌታ በኢየሱስ ክርስቶስ ዳይሬክት እንደተሾመ ይናገራል። የመጀመሪያው መስፈርቱ በቀጥታ ወይም ዳይሬክትሊ በኢየሱስ ክርስቶስ መሾም እንዳለበት ካየን፣ ሁለተኛው ሌላ መስፈርቱ ደግሞ ጌታ ኢየሱስ ክርስቶስን በአይነ ስጋው ማየት አለበት። ግዴታ ነው፣ ማየት አለበት። ያላየ ሰው ሐዋርያ ነኝ ሊል አይችልም። ጌታ ኢየሱስ ክርስቶስን በአይነ ስጋው ማየት አለበት። ሰሞኑ ሰምታችኋላ ይሄ የቃለ ሕይወት ቤተክርስቲያን ሐዋርያቶችና ነቢያቶችን አንቀበልም ብሎ መግለጫ ካወጡ በኋላ ሐዋርያ ነን ብሎ ራሳቸውን እየሾሙ ብዙ ነገር ሲያወሩ ሰምተናል። ከዛ ውስጥ አንዱ ምን እንዳለ ታውቃላችሁ? የሚገርም ነገር ነው። ኢየሱስ እኮ አሁን በምድር በአካል በምድር ላይ የለም፣ እንዴት ነው ማየው? እሱንስ ለማየት ከዚህ እስከ ኢየሩሳሌም ልሂድ እንዴ ብሎ ሲያወራ ሰምተን ይሆናል። ማለት እስከ እስራኤል ድረስ መሄድም አይጠበቅበትም ይሄኛው ሰውዬ። ይሄ ለነዚህ ሰዎች ለነዚህ ሰውና ለመሰሎቹ ያለን አንድ ምክር ቢኖር ኢየሱስን አሁን በአካል ማየት ስለማይችሉ ባጭሩ እነርሱ ሐዋርያት አይደሉም። እስራኤልም መሄድ አይጠበቅባቸውም፣ ምንም ማድረግ አያስፈልግም። ባጭሩ እነሱ ሐዋርያቶች አይደሉም። አንድ ሐዋርያ ለመባል የግዴታ ኢየሱስን በአይነ ስጋው ማየት አለበት። ይህ ደግሞ ይሄኛው መስፈርት የእኛ ሳይሆን የሁሉ ነገር የበላይ ዳኛ የሆነው የቅዱስ መጽሐፍ መስፈርት ነው። ስለዚህ ጌታ ኢየሱስ በመካከላችን እነዚህ ሐዋርያቶች ሲያወሩ ማለት ነው በገባበትና በወጣበት ጊዜ ሁሉ ከእኛ ጋር ከነበሩት መካከል አንድ ሰውን መምረጥ ያስፈልጋል። ይኸውም ይላል መስፈርቱን ሐዋርያ ሥራ ምዕራፍ 1 ቁጥር 21 እና 22 ማለት ነው። ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት ይላል። በግልጽ ነው መስፈርቱን ያስቀመጠው ሐዋርያ ሥራ ምዕራፍ 1 ቁጥር 21 እና 22። ስለዚህ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከእኛ ጋር ከነበሩት መካከል አንድ ሰውን መምረጥ ያስፈልጋል። ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት ይላል። ሶስተኛ መስፈርቱ የቤተ ክርስቲያን መሰረት የሚጥል መሆን አለበት። ቅዱሳት መጽሐፍ በአጽንኦት የሚናገር ነገር ቢኖር በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚል ትልቅ አዋጅ ነው የሚያወራው። የተመሰረት ነው የቆም ነው በሐዋርያትና በነቢያት መሰረት ላይ ነው። ይሄ የሐዋርያትና የነቢያት መሰረት ማለት ይሄኛው በነቢያትና በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለው ሐሳብ ይሄ ማለት ቤተክርስቲያን የቆመችበት መሰረት የሆነው ትምህርት ወይም ዶክትሪን ወይም የቀነኑ 27ቱ የአዲስ ኪዳን መጻሕፍት ተጽፎ መጠናቀቃቸው ነው። ምክንያቱም ሐዋርያ ሥራ ላይ አንብባችሁ ከሆነ የመጨረሻ ቁጥር ላይ ስለ ስብስባቸው ሲያወራ በሐዋርያትም ትምህርት ይተጉ ነበር ይላል። እነዚህ ሰዎች የሚሰበሰቡበት ካሉት ከአራቱ ጉባኤቶች መካከል አንዱ የሐዋርያት ትምህርት ነው፣ ዶክትሪን ነው። ቤተክርስቲያን የተመሰረተችበት አንኳር አስተምሮ ነው። እነዚህ ደግሞ ተሰጥቶ አልቋል።
ዛሬ ከመሬት ተነስቶ ለኛ የሚሰጥ ሐዋርያ የለም። ስለዚህ ይሄንንም መስፈርት የሚያሟላ ማንም የለም። ኤፌሶን ምዕራፍ 2 ቁጥር 20 ላይ ይሄኛው አለ አይደል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለው ማለት ነው። ሌላ ተጨማሪ መስፈርት ካስፈለገ 3 መስፈርት አይደል ያየነው? አንደኛ በቀጥታ ወይም ዳይሬክትሊ በኢየሱስ ክርስቶስ መሾም አለበት። ሁለተኛ ጌታ ኢየሱስ ክርስቶስን በአይነ ስጋው ማየት አለበት። ሶስተኛ የቤተ ክርስቲያን መሰረት መጣል አለበት። አራተኛው ደግሞ ልዩ የሐዋርያነት ምልክቶች መታየት አለበት በዛ ሰውየው። ሐዋርያው ጳውሎስ እንደዚህ ይላል አይደል? ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ የእውነተኛ ሐዋርያ ምልክቶች በመካከላችሁ ተደርጓል፣ እነርሱም በትዕግስት መጽናት ምልክቶች ናቸው። ራሱን የቻለ ቃል ነው። ምልክቶች፣ ድንቅ ነገሮችና ተአምራቶች ናቸው ይላል። እነዚህ ይሄ ልዩ የሐዋርያነት ምልክት ነው። በአጠቃላይ ስንጠቀልለው በአጠቃላይ እነዚህ መስፈርቶችን ዛሬ ሙሉ በሙሉ የሚያሟላ ማንም የለም። እሱ ይቅርና ይሄኛው ምናወራው ነገር አንቀበልም ብልም አንድ ሰው በታሪክም ከዘመናዊ ፔንቴኮስታል እንደ ክራስ ካሪዝማቲክ እንቅስቃሴ አለ አይደል? ከዚህ ይሄ የጸጋ ስጦታዎችን ሙሉን እንለማመዳለን የሚለው እንቅስቃሴ ማለት ነው። ፔንቴኮስታልና ካሪዝማቲክ ማለት ነው። ከነዚህ እንቅስቃሴዎች ማለትም እነዚህ ይሄ 1990ዎቹ ማለት ነው 1900 ዓመተ ምህረት ማለት ነው። በዛ አካባቢ ነው እነዚህ እንቅስቃሴዎች ሁለቱ የተነሱት ማለት ፔንቴኮስታልና ካሪዝማቲክ እንቅስቃሴ ማለት ነው። ከነዚህ እንቅስቃሴ በፊት ባሉ የቤተ ክርስቲያን ታሪክ ውስጥ ዘመናት ውስጥ ላይ ቸርች ሂስትሪ ውስጥ ላይ ማንም እነዚህ የመጀመሪያ የመጽሐፍ ቅዱስ ሐዋርያቶች ካለፉ ወይም ከሞቱ በኋላ ሐዋርያቶች በእነዚህ የቸርች ታሪክ ውስጥ ላይ ኖሮ ታያቁ። በዚህ በቅርብ ጊዜ እንቅስቃሴ የተነሳ ነው ይሄ ሐዋርያት ምናምን ብሎ መሾም ምናምን የተጀመረው። በቤተ ክርስቲያን ታሪክ እስከ ይሄ ፔንቴኮስታልና ካሪዝማቲክ እንቅስቃሴ እስከሚጀምር ድረስ ለ1000 ምናምን ዓመታት ሐዋርያት ተብሎ የሚጠራ እነዚህ የመጀመሪያ ሐዋርያቱ ካለፉ በኋላ በቤተ ክርስቲያን ታሪክ ተነስቶ አያውቁ። ስለዚህ የመጀመሪያዎቹ ሐዋርያት አይነት ሐዋርያት አሁን በዚህ ዘመን የሉም፣ ወደፊትም አይኖሩም። ሐዋርያ የሚለው ስም መጠራት ይችላል ማንም ሰው፣ ግን መሆን አይችልም። መሆንና በስም ብቻ መጠራት ይለያል። ስለዚህ በዚህ ዘመን የመጀመሪያዎቹ ሐዋርያትን አይነት ሐዋርያት አሁን በዚህ ዘመን የሉም።